ሰላም 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 የአሜሪኮ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ጤና እንዴት ይዟችኋል? እኛ በጣም ደህና ነን። እንደ ሁልጊዜው ዛሬ ከች ብያለሁ ብቻዬን ከች ስል ዛሬ ግን ለተንኮል ነው ብላችሁ የምትጠብቁ ሰዎች እየበዛችሁ ነውና ናፍ ተንኮለኛ ሆንክ የሚልም በዝቷል። እኔ ተንኮለኛ ሆኜ ሳይሆን ያው የስራው ባህሪ ነው፣ አትገኝ ነው ነገርየው። ዞሮ ግን ዛሬ እናት ትንሽ ደከምከም ብሏት ነው ያለችው ቤት። አሟታል ኢኔሴንስ ይሄ ህመም ሳይሆን ዝም ብሎ ድካም ነገር ነው። ግን በጣም እንክብካቤ ያስፈልጎኛል እያለች ስታዝገኝ ነው ያለችው። ዛሬ አብረን ነው ያልነው፣ ከቤት አልወጣሁም። ስለዚህ ምን እንደማደርግ ባላውቅም እናት ምንድን ነው እንዳደረገ የፈለግሽው? እኔ የፈለኩትማ እንክብካቤ በደንብ ያስፈልጋል። ምን አይነት እንክብካቤ? አንደኛው እሺ፣ ማየን ወስደህ ያዝልኝ። እኔ ማለት ፈልጋለሁ። የመጀመሪያው ማለት ነው ልጄ ተደፋች። አንተ ወደ ኋላ እና ቆይ ላውራ እና ደግሞ ሌላ የምፈልገው እግሬን፣ ጭንቅላቴን ቅባት ማሳጅ ልታደርግ ማየን በትንሽ ጊዜ ውስጥ ዳብልኝና ትንሽ ልበል ትንሽ ሰዓት እንግዲህ ቤተሰቦች እንደሰማችሁት ነው። ማሳጅ ያስፈልገኛል ብላለች። በካሜራ ነው ግና ማሳጅ እየተንከባከብኳት ነው ለማለት ነው። ኦብቪየስሊ እንክብካቤ ማለት ያው ዴይ ቱ ዴይ የማደርገው ነገር ነው። በእርግጥ መንከባከብ ለእኔ ብርቅ አይደለም፣ በደንብ ስለምንከባከባት ዛሬ ደግሞ በጥሩ ሁኔታ ደስ በሚል ሁኔታ እንክብካቤ እናደርግላታለን። ማሳጅ እናደርጋለን፣ እግሯን ማሳጅ እናደርጋለን፣ እናጥባለን፣ ቴክ ኬር እናደርጋለን። ሁሉ ነገር ያው ይለቃታል ብዬ አስባለሁ። እንክብካቤው የተፋፋመ ነው የምናደርገው። ዞሮ ሁሉ ነገር በማስረጃ እንዲሆን ስለምፈልግ ሁሉን ነገር ለመቅረጽ እንሞክራለን። ዞሮ ይሄን ቪዲዮ እንድትከታተሉ እንዳያመልጣችሁ። ብዙ ነገሮች ልታዩ እንደምትችሉ ግን ኤክስፔክት አድርጉ። የሚያዝናኑ የሚያስደስቱ፣ ያው ወሬያችንን በቃ ያበደ ጨዋታ ነው ማጫወታት። የጾም የለ የፍስክ የለ እያጫወትኩ ነው። ማፍታታት ማለት ሰውነትን ብቻ ሪላክስ ማድረግ ብቻ ሳይሆን ማይንድንም ሪላክስ ማድረግ ያስፈልጋል እና ያው የተለያዩ ጨዋታዎችን እያጫወቅኳት እየቀለድኩኝ፣ መደነስም ከፈለግሽ ያው የኔን ዳንሶች ታውቂያለሽ። ያበዱ ዳንሶች ሁሉ እየደነስን እየጨፈርን ነው የምናዝናናት ነው ወይስ ከአሁኑ ልጀምረው? ይቅርብሽ። ኤኒዌይስ ሁሉም ነገር አብራችሁን ተከታተሉን፣ ትወዱታላችሁ ብዬ አስባለሁ። ይመቻችሁ። ሙሉ ግድ የላችሁም፣ ይሄን ቪዲዮ በደንብ እዩት። ይሄ በቃ የመጨረሻ የምትዝናኑበት እንደሚሆን ተስፋ አደርጋለሁ። ኦፍኮርስ ነገርኩሽ እኮ እግርሽን ማጠብ፣ ቅባት መቀባት ምናምን አይደለም። ኖርማሊ አንቺን ማፍታታት ማለት ገብቶሻል አይደል? እኔ ማፍታታት ብዬ የማስበው ላይክ ማይንድሽ የተጨናነቀ ነገር ሊኖር ይችላል። እሱን ሪላክስ እንድታደርጊ ማድረግ የሚገባኝን ነገሮች ላድርግ። አሁን ዛሬ ለምሳሌ እኔ ኳስ ማየት ስሜቴ ነው። ያው ኳስ ማየት አልችልም፣ ማዕቀብ ተጥሎብኛል። ስለዚህ ያው እሱን እኔ ራሴ ሪፍሬሽ ማድረግ ስለምፈልግ የምንዝናናበት ይሆናል። እንግዲህ መተናል ሳፋተሙ ምን ሆነ? በጣም ትልቅ እኮ ነው። ምን ያደርጋል?
ኧረ ችግር የለውም ብለሽ ናስሬ አሁን እንኳን እዚህ ጋር ምንም አይነት አስተያየት የመስጠት መብት የለሽ። እንዴት አለው የኔ ቆንጆ እኮ ነው። ግን ቢያንስ ሳፋውን ቀይርልኝ ነው። ይሄን የሚያክል ትንንሾቹን አታቸው እዛው እኔ ፊት ለፊት አገኘሁት ነው። በቃ አምስቻ መጣ። አሁን ስራ አታድርጊ እባክዎትን። እንትኔን አያበላሽ። እኔ በጣም ማፍታታት አሁን ይኸውልሽ እኔ ገና መጀመሪያ ኮስከር ስም ፊትሽ ሪላክስ አደረገ። ፊትሽ በራ ጠጋቢ ወደዚያ ጠጋቢ እባክዎትን ዘና ፈታ ብሎ እንትኑን ደግሞ ረስቷት አይገርም ወይንሽን ይዘሽ ምናምን በማስረጃ እና በመረጃ በሚለው ምን ሁሉ ያሉ ማደረግ ምን አዲስ ነገር አለ? የእግራችን አይምሮ ያለው እዚህ ጋር የእግራችን አይምሮ እዚህ ጋር የጀስት በቃ አይንሽን ጭፍኛ በጎና ጥቅሻ ለምን ስነ ስርዓት አይኖርሽ? ለምን ታቋርጭኛለሽ? ይሄኛው መሀለኛው አንጎላችን ነው የሚሉት ማለት ነው። ይሄኛው ደግሞ እምብርታችን ነው። ይሄኛው ማለት ነው። እኔ እኮ ዋናው ዓላማዬ እኮ አንቺ ማፍታታት ማዝናናት ነው እንጂ ሌላ አይደለም። ይሄ ደግሞ ገና አሁን ሳይሽ ገና ስጀምረው ራሱ ሪላክስ ነው እያደረግሽ ፊትሽ ራሱ ቦብኛል። የመጀመሪያ ፊቷና አሁን ፊቷ አንድ አይነት ነው። እውነት እንነጋገር ከተባለ እንግዲህ ምን አይሆንም። ዞሮ ግን ዋናው ዓላማችን ሚስቴን ሪላክስ ማድረግ ነው። ቆንጆዬ ሚስት፣ አሪፍ ሚስት ነው ያለችኝ። አንደኛ በቃ ጨዋ፣ ባሏን የምትወድ የምታከብር እያበሳጨኝ ነው እንጂ አንዷን አላየሻትም እንዴ? እንደ ወንዶቹ ብላ ቪዲዮ የሰራችው ምን ማለት ነው? እንደ ወንዶቹ አይቆጣትም። አምሽቶ አይገባም። በቃ ይሄ የአበሻ ወንድ ያደርጓል የሚባሉትን ነገሮች ሁሉ አያደርግም። ሲበዛ ታማኝ ነው ለሚስቱ፣ መጠጥ አይጠጣም። ሁሉ ነገሩ በቃ ከይሄ አብዛኛው ወንድ የሚያደርገው ኳስ አያይም። አልገባኝም። እና ሲበዛ ታማኝ ነው ማለት ታማኝ መሆን የለባቸውም ነው አይደለም። ታማኝ ስልሽ ይሄ የወንድ እንትኖች አሉ አይባል። አሁን ወንድ ሲባል አምሽቶ ነው የሚገባው፣ ኳስ ያያል፣ ይጠጣል ምናምን ምናምን። አሁን ስፔሻሊ እሱማ ነው እያልኩሽ ግን ኦልሞስት እንደዛ ነው። እሱ አሁን ስትመጣ ቀርቧት ነው ቤት የሚገባው ምናምን እና በጣም ተመሳሳይታ ውጣለች። ለምን እንደ ወንዶቹ ምን ያነሳሁት ምን ለማለት ነው? ምን ለማለት ፈልጌ እኔም አልገባኝም። እኔ ለምን እንደዛ እንዳልክ አልገባኝም። እስቲ ቆይ ሳስታውስ እነግርሻለሁ። ያ ትንሽ ስቂ ነው የሚያምርሽ። ደግሞ ቁርጭምጭሚትሽ ጠፋሳ ማለት ወፍሮ ማለት ነው ደግሞ ለይድሽ አባው አላላፈታ ሴት ቁርጭምጭሚ ምንድን ነው ቁርጭምጭሚ? አንተ ቁርጭምጭሚ ካለ እንዴት ማለት እንዴት አለ? ምን ለማለት ነው? አለ ወይ አለ ወይ ነው ጥያቄ። በስርዓት ካጠብከኝ አይቀር እዳለኝ ያስጠላን። ያው ጀመረ ማርያም
ታውቃለህ? እንዴት ነው ገጥለሽ ይጣልሽ? እኔ ውስጥ እግሬ ሲነካ አልወድም ታውቃለህ? የማልወደውን ነገር አታውቅም። ማርያምን በጣም በጣም ይኸው እንዴ አጣለጠብሽ እኮ በሰዓት እጠበኝ እንጂ ስነ ስርዓት ይኑርሽ። እኔ አልወድም ውስጥ እግሬ ሲነካ። አትቀልድ በእናትህ ና አፈር እንዴ ቅድም ስነካሽ ምንም ያልመሰለሽ እኮ አሁን እንዲህ እያልኩህ ብለህ እንዲህ ላይ እያደረክ ስነ ስርዓት ይኑርሽ። መከባበር ደግሞ ይህች ምግብ ሆና ማለት ምን ማለት ነው? አንተ ይህች ምግብ ሆና ማለት እንዳልሳምከው ደግሞ እንደዛ እንዳልሳምካት ይህች ምግብ ሆና ብለህ ታናንቃለህ እንዴ? ግሬ እዛ ተሳስቼ ነው ፍቅር አናቴ ላይ ወጥቶ ነው እና እግሬ ያስጠላና እግርሽ ያስጠላና ምንድን ነው አልገባኝ። አንተም አለህ እንዴ ዱሽ የሆነ እግሬ ያስክ እንዴ እግር ነው እንዴ ደግሞ ይሄን የመሰለ እግር ትለላበታለህ። አይገርምም? እንደዛ ነው እንደዛ ነው እንደዛ ነው እንደዛ ነው እንደዛ ነው ዋናው የቪዲዮ ዓላማ እንዴ እኔም ብዬ ነው ማለሳሽ። ተነሻ ቁምጣ ሆነ። እስቲ ኧረ ቤቱ በሰበሰ። እየሸናሽ ነው እንዴ? እየሸናሽ ነው እንዴ? ማሳጅ አደረኩሽ፣ አዝናናዎች። ከዚህ በላይ ምን ትፈልጊያለሽ? ይሄ አልተመቸሽም? ይኸው አረፍሽ እኮ እማዬ። እግርሽን አጠብኩሽ። ከዛ ደግሞ ያው የቀረውን ደግሞ በጣም ነው ወገበኝ መጣኝ። ማርያምን ይቅርታ። ስታይል ነው ይሄ ከኋላ እናት የታይቱ ስታይል እግዚአብሔርን እረፍታው ምን በቃ አቁም ካሜራው። እሺ እና እንዳትፖስተው ይሄንን። እሺ አልፖስትም። ትንሽ አላሳዝንም? በመባ እንደዛ ደክሞኝ አሞኝ እንኳን ምን አለበት ብትረዳኝ። አዝናናው ከዛ ቤቱ የት ሂድ? ቆይ ምንም ቤት እኔ እንደው ቀን ከቀን እንደው ክፋት እየጨመረ ነው የሚሄደው። ይሄ እኮ ፈን ነው። ምን ነው ፈን? ምንድን ነው? እስቲ ንገረኝ። ምን ማለት ነው? አልተዝናናሽም? አሁን እግዚአብሔር ምንም ማለት ምንም ብናገር ምንም ለማላመጣው ነገር ብዬ ነው ዝም ያልኩት። እኔ አስጠልቶኛል በቃ። ቤተሰብ
እኔ በደንብ ተዝናንቻለሁ። በእውነት በደንብ ነው ያዝናናች። ግን በትራሱ አናቴን በጠበጠች። እንደው ሳላስበው የምታስደነብረኝ ነገር ነው የሚገርመኝ። ኤንዌይስ እንዳያችሁት ነው። ትልቅ ሳፋ የተቀመጠበት ዋናው ምክንያት ይሄ ነው። ያው ሰፋ ያለ ነገር ካልሆነ እንግዲህ እንዳያችሁት ከቨር ለማድረግ ከባድ ነው። እሱንም ካልኩሌት አድርጌ ነው። ኤንዌይስ ወዳችሁታል ብዬ አስባለሁ። እኔ በደንብ ተዝናንቼበታለሁ። በቃ ክፋትን እንዲህ እየሳኩ እያመጣሁት ነው። እናት በፊት እንዴት እንደምታሰቃየን ታስታውሳላችኋል። አሁን ወደ እኔ ገልበጥ አድርጌዋለሁ። አሁንም እንግዲህ ከፍ ለማድረግ ሞክር ይመስለኛል። አይሆፕ ትወዱታላችሁ፣ ትዝናኑበታላችሁ ብዬ አስባለሁ። ከዚህ ቀጥሎ የሚቀረኝ ደግሞ ምንድን ነው? ያው እንደ ሁልጊዜው ይቅርታ መጠየቅ ነው። ይቅርታ መጠየቅ ደግሞ ግዴታ ነው። አለበለዚያ ያው ብዙ ነገር ሊፈጠር ስለሚችል ከካሜራ ጀርባ እንደተለመደው ሁሌ ለምናለው፣ ለማመጣለው፣ አባብላለሁ፣ ስማለው። ኤንዌይስ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ስለምትሰጡን ስለምትአግዙን በጣም አመሰግናለሁ። ወዳችኋለሁ። የአሜሪካው ቤተሰቦች እሷን እንደምትወዱት እኔን ብትወዱኝ ደስ ይለኛል። ብዙዎቻችሁ ለእሷ ነው የምታዳሉት። እኔ ግን ባትወዱኝም ወዳችኋለሁ። ባይ